ኛው ሀገራዊ ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ ሆኖ እንዲካሄድ በትኩረት እንደሚሰራ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። የጋራ ምክር ቤቱ ለምርጫው የሚደረጉ ቅድመ ዝግጅቶችና ምርጫው በስኬት እንዲጠናቀቅ በሚያስችሉ ጉዳዮች ዙሪያ ከተለያዩ የፖለቲካ ፓርቲዎችና አመራሮች ጋር ውይይት አካሂዷል። ካሰው መንገይ ተጨማሪ ዘገባ አለው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት በቀጣይ የሚካሄደው 7ኛው ሀገራዊ ጠቅላላ ምርጫ ሰላማዊ ዲሞክራሲያዊ ነጻና ፍትሃዊ ሆኖ እንዲካሄድ ለማድረግ ያለመ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር የውይይት መድረክ አካሂደዋል። በውይይት መድረኩ በቀጣይ በሚካሄደው 7ኛው ሀገራዊ ጠቅላላ ምርጫ የቅድመ ዝግጅት ስራዎችና በአማራ ክልል ምቹ የምርጫ አካባቢ መፍጠር በሚቻልባቸው ጉዳዮች ዙሪያ ውይይት አድርጓል። ከውይይቱ በኋላ በፖለቲካ ፓርቲዎች የጋራ መግባባት በተፈጠረባቸው ጉዳዮች ዙሪያ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች መግለጫ ሰጥተዋል። የጋራ ምክር ቤቱ ምክትል ሰብሳቢና በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መስፍን አበጀ የሰለጠነ ሀገር የሚገነባው በስልጡን ማህበረሰብ በምርጫ ብቻ በመሆኑ ተፎካካሪ ፓርቲዎች የሚያጋጥሙ ችግሮችን በጽናት በመወጣት ምርጫው ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ ለመወጣት ዝግጁ መሆናቸውን ገልጸዋል። በዚህ ዓመት የምናካሄደው 7ኛው ሀገር አቀፍ ጠቅላላ ምርጫም ይህንን እቅድ እውን ለማድረግ ይህንን ህገ መንግስታዊ ድንጋጌና ግዴታ እውን ለማድረግ የምናስኬደው ምርጫ ነው። ስለሆነም በዚህ ምርጫ ላይ የሚያጋጥሙ ማንኛውም ፈተናዎች ቢኖሩ ሁሉም ተፎካካሪ ፓርቲዎች የራሳቸው ሚና በመወጣት ለምርጫው አስቻይ ሁኔታ በመፍጠር ሰላማዊ ሁኔታ በመፍጠር ሰላሙን በማጽናት በምርጫው ለመሳተፍ ያላቸውን ቁርጠኝነት ያረጋገጡበት መድረክ ነው። በውይይቱ የፖለቲካ ፓርቲዎች ለ7ኛው ሀገራዊ ጠቅላላ ምርጫ ለመወዳደር ዝግጁ መሆናቸውንም ማረጋገጣቸውን ዶክተር መስፍን ገልጸዋል። ሁሉም ተፎካካሪ ፓርቲዎች የራሳቸው ሚና በመወጣት ለምርጫው አስቻይ ሁኔታ በመፍጠር ሰላማዊ ሁኔታ በመፍጠር ሰላሙን በማጽናት በምርጫው ለመሳተፍ ያላቸውን ቁርጠኝነት ያረጋገጡበት መድረክ ነው። ፓርቲዎችም በየአካባቢያቸው በሚሰሩባቸው የፖለቲካ ሀሳባቸውን በሚያራምዱባቸው ሁሉም አብዛኛው አካባቢዎች ላይ የራሳቸውን እጩ አዘጋጅተው ለምርጫው ዝግጁ መሆናቸውን ያረጋገጡበት መድረክ ነው። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃ ሊቀመንበር አቶ ተስፋውን አለምነ በበኩላቸው ስልጣን የህዝብ መሆኑን በመረዳት የፖለቲካ ፓርቲዎች 7ኛው ጠቅላላ ምርጫ ሰላማዊ ፍትሃዊና ዲሞክራሲያዊ በሆነ መንገድ እንዲካሄድ በኃላፊነት መስራት ይገባል ብለዋል። እንደሚታወቀው በኢትዮጵያ ታሪክ ውስጥ ስልጣን ከካርድ የሚመነጭበት ታሪክ ብዙም አይደለም። ስለዚህ እኛ የፖለቲካ ፓርቲዎች ከለውጡ ማግስት ጀምሮ የመጣውን እድል በተገቢው መንገድ በመጠቀም ስልጣን ከጠበንጃ የሚቀዳ ሳይሆን ከካርድ የሚቀዳ መሆኑን አውቀን ከህዝባችን ስልጣን ለማግኘት የምናደርገው እንቅስቃሴ በካርድ መሆን እንዳለበት የጋራ መግባባት ላይ ደርሰናል። የፖለቲካ ፓርቲዎች ለምርጫ በሚያደርጉት ውድድር የህዝብን ሰላምና የሀገርን አንድነት አደጋ ላይ የሚጥል እንዳይሆን በጥንቃቄና በኃላፊነት ስሜት በመስራት ምርጫው በስኬት እንዲጠናቀቅ በትኩረት መንቀሳቀስ ይገባልን ብለዋል። ምርጫው ሰላማዊ ዲሞክራሲያዊ ሆኖ እንዲጠናቀቅ ከፍተኛ የሆነ ጥረት ማድረግ እንዳለብን ተስማምተናል። ከዛም ባሻገር በምርጫው በምናደርገው ውድድር የሀገርን ሉዓላዊነት የሀገርን ሰላም አደጋ ውስጥ የማይጥል መሆኑን ማረጋገጥ መቻል አለብን። በአንድም ይሁን በሌላ መንገድ ምርጫ ካለ አሸናፊም ተሸናፊም መኖሩ ሳይታለም የተፈታ ነው። ይሁን እንጂ አሸናፊ መሆን ያለበት ሀገር ነው። አሸናፊ መሆን ያለበት ህዝብ ነው። አሸናፊ መሆን ያለበት የጋራ ምክር ቤቱ የታጠቁ ኃይሎች የሰላምን አማራጭ እንዲቀበሉ ሀሳባቸውን በምርጫ እንዲገልጹና መንግስትም ለምርጫው ምቹ ሁኔታዎችን ሊፈጥር እንደሚገባም በውይይት መድረኩ ተነስቷል።